አርዕስተ ዜና። በ77 ዓመት ቆይታዋ በርካታ ማህበረሰብ ተኮር የልማት ስራዎችን ማከናወኗን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የደቡብ ሲኖዶስ አስታወቀ። የኤችአይቪ ስርጭት የወጣቱን ክፍል እያጠቃ በመሆኑ ህብረተሰቡ መዘንጋት እንደሌለበት ተጠቆመ። ከውጭ በዜና 7 የኒክሌር ጦር መሳሪያ ፍንዳታው ከፀሐይ በላይ የሚሞቅ ግዙፍ የእሳት ኳስ የሚፈጥር ሲሆን ከርቀት የሚገኙ አካባቢዎችን ሳይቀር በእሳት ያጋያል ተብሏል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዲዮ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር ያያይዘን ወደ እናንተ ይዘን ቀርበናል። ዜና 7 ወጃችንን እየመራው እኔ መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። በቀዳምነት አጫጭር ጉዳዮችን ወደ እናንተ የምናደርስ ይሆናል። የሎጂስቲክስ ሉዓላዊነታችንን በራስ አቅም የማረጋገጥ አዲስ ምዕራፍ ላይ ነን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ በእንዶዴ ደረቅ ወደብ ማስፋፊያና በኤኤምጂ እንዶዴ የባቡር መስመር ፕሮጀክቶች ላይ ያደረግነው ምልከታ የኢትዮጵያ የኢኮኖሚ ሪፎርም በጠንካራ መሰረት ላይ የቆመ ለመሆኑ በተግባር ያረጋገጠ ነውም ብለዋል። የኤኤምጂ እንዶዴ የባቡር መስመር በአገር በቀል የግል ኩባንያ ፋይናንስ የተደረገ የመጀመሪያው የባቡር መሰረተ ልማት ነው ሲሉም ገልጸዋል። ምክትል ጠቅላይ ሚኒስትሩ ይህም የግሉ ዘርፍ ለሀገር ግንባታ ያለውን ቁርጠኝነት ያሳያል ያሉት ምክትል ጠቅላይ ሚኒስትሩ በልዩ ትኩረት ከተያዘለት ጊዜ ቀድሞ በመጠናቀቅ ላይ መሆኑም አቅዶ መጀመር ጀምሮ መፈጸም የሚለውን መርሃችንን ያጸና ነው ሲሉም ተናግረዋል። ይህ የ3 ኪሎ ሜትር ባቡር መስመር በገላን ኢንዱስትሪ ዞን የሚመረቱ ምርቶችን ቡናን ጨምሮ በቀጥታ ከባቡር መስመሩ ጋር በማገናኘት ምርቶች በፍጥነትና በተወዳዳሪ ዋጋ ለዓለም ገበያ እንዲቀርቡ ያስችላል ብለዋል። የእንዶዴ ደረቅ ወደብ ማስፋፊያ የኮንቴነር ማከማቻ አቅምን በ5 እጥፍ ሲያሳድግ የጭነት የማውረድና የመጫን ጊዜን ከ10 ሰዓት ወደ 2 ሰዓት ዝቅ በማድረግ የንግድ ስርዓታችንን ያዘምናል፣ ፈጣን የሎጂስቲክስ አገልግሎትን ይፈጥራል ነው ያሉት በመልእክታቸው። እነዚህ በራስ አቅም የሚገነቡ መሰረተ ልማቶች የሎጂስቲክስ ተወዳዳሪነታችንን ከማሻሻል ባለፈ የኢኮኖሚ ሉዓላዊነታችንን ያጸናሉ ሲሉም ገልጸዋል። ኢትዮጵያን የአፍሪካ የንግድና የኢንዱስትሪ ማዕከል ለማድረግ የምናደርገውን ጉዞ አጠናክረን እንቀጥላለን ሲሉም ነው የገለጹት ምክትል ጠቅላይ ሚኒስትሩ። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች በዜና 7 ወጃችን አጫጭር ጉዳዮችን በቀዳምነት አደረስን። አሁን በዝርዝር ወደ ተመለከትናቸው ጉዳዮች እናመራለን። በ77 ዓመት ቆይታዋ በርካታ ማህበረሰብ ተኮር የልማት ስራዎችን ማከናወኗን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የደቡብ ሲኖዶስ አስታወቀም። ሲኖዶሱ 25ኛ ዓመት የብር ኢዮቤልዩ በዓልም አክብሯል። ይህንን ጉዳይ የተመለከተ ዘገባ እንደሚከተለው ይቀርባል። ሲኖዶሱ ባለፉት 25 ዓመታት በገዲዮ ዞን በተለያዩ ወረዳዎችና ቀበሌዎች እንዲሁም በከተማም ሆነ ሌሎች አካባቢዎች ማህበራዊ ድጋፍ ሲያደርግ መጥቷል ያሉት የደቡብ ሲኖዶስ ዋና ፕሬዝዳንት ቄስ ተወልደ አየለ በቀጣይም ይህ ድጋፍ ተጠናክሮ እንደሚቀጥል ገልጸዋል። በአጠቃላይ ከመንፈሳዊ አገልግሎት ረገድ ለኛ ማህበረሰብ አጠቃላይ ለሚመናን የሚያስፈልጉ መንፈሳዊ የአቅም ግንባታ ልማታዊ ስልጠናዎችን በጣም ሲሰጥ ቆይቷል። በጌዲዮ ዞን እስካሁን በቆየበት ሲኖዶሱ በዚህ በ25 ዓመት ጉዞ ለማህበረሰቡ የተለያየ ችግሮች በሚያጋጥሙበት ጊዜ ሁሉ ሰብአዊ እርዳታዎች፣ ድጋፎች ከፕሮጀክት ጎን ለጎን ሰፋፊ በውስጥ ገቢ እነዚህ ስራዎችን ሲሰራ ቆይተዋል። ከመንግስትም ከማህበረሰብም ጎን በመሆን አብሮ ሲሰራ ቆይቷልና ይሄ በግልጽ የሚታወቅ ነው። ዛሬም ወደፊትም ይህ ስራ ደግሞ ተጠናክሮ ይቀጥላል ብለን እናስባለን። ሲኖዶሱ ሲመሰረትም ራስን መቻል በሚል መዋቅራዊ አስተዳደር ስር ሆኖ የተቋቋመ እንደመሆኑ በፋይናንስ ራስን ችለው ከራስም አልፎ ድጋፍ ለሚያስፈልጋቸው ትብብር እያደረገ የነበረና ከዚህም በኋላ እንደሚቀጥል የተናገሩት የሲኖዶሱ ምክትል ፕሬዝዳንት ቄስ ትርፌ ገሰሰ ሲኖዶሱ በአንድ እጅ መንፈሳዊ ስራ በሌላኛው ደግሞ ልማታዊ ስራዎችን እያከናወነ ይገኛልን ብለዋል። ይህ ሲኖዶስ ሲመሰረትም በራስ መቻል የተመሰረተ ስለሆነ ሲኖዶስ ከመዋቀሩ እና ከመቋቋሙ በፊት
3 የሥራ ክፍሎች አንድ ላይ ሆነው ሥራ ክፍል ሆነዋል። ሥራ ክፍል ሆኖ ሲኖዶስ ሆኖ ሲቋቋምም በራስ መቻል ለልማት ራሱን አዘጋጅቶ ዛሬም እንዳየው ሚዲያ ላይ ምእመኑ ያለውን ሀብት በመስጠት የተቋቋመ የተዋቀረ ሲኖዶስ ነው። የልማትን ስራ በስፋት የሚሰራ ነው። ከእንግዲህም ለመስራት በጣም ዝግጁ ነው። በአንድ እጅ ወንጌል በአንድ እጅ ልማት ነው የሚሰራው። በዛው ልክ ትምህርት ቤቶችን በጤና አገልግሎቶች ላይ የተቸገሩትን በማገዝ ላይ በብርቱ ይሰራል። ባለፉት 25 ዓመታት ብዙ የልማት ስራዎች ከመንግስት ጎን በመሆን ተሰርቷል ያሉት የክርስቲያን ሴቶች መምሪያ ዳይሬክተር የሆኑት ወንጌላዊት በተለይም ሴቶችን በማህበራዊ በትምህርትና በተለያዩ ዘርፎች ከመደገፍ አንጻር የተሰሩ ስራዎች በእጅጉ የሚደነቁ ናቸው ሲሉም አብራርተዋል። ሴቶችን ከመደገፍ አንጻር፣ ከማብቃት አንጻር፣ ከማስተማር አንጻር፣ ራሳቸውን ከመቻል ከኢኮኖሚ አንጻር የተለያዩ ስራዎችን ይሰራል። ከመንፈሳዊ አንጻር በርትተው እንዲሄዱ፣ ከኢኮኖሚውም አንጻር ራሳቸውን እንዲችሉ፣ በንግድ እንዲሰማሩ፣ ጠንክረው እንዲማሩ፣ ትምህርታቸውን በደንብ እንዲከታተሉ፣ በኢኮኖሚም ራሳቸውን ችለው ቤታቸውንም ሀገራቸውንም እንዲደግፉ፣ አካባቢያቸውንም እንዲያለሙ፣ ጓሯቸውን እንዲያለሙ፣ ልጆቻቸውም በትክክል እንዲያሳድጉ፣ በቀና መንገድ እንዲመሩ ይሄን ሁሉ ደቡብ ሲኖዶስ ትምህርት ይሰጣቸዋል። የደቡብ ሲኖዶስ ሚና በጣም ከፍተኛ ነው። ከላይ እስከ ታች ድረስ በመውረድ እያንዳንዷ ሴት ራሷን ችላ እንድትቆም እንድትነቃ በማድረግ እንድትወጣው ከኢኮኖሚም አንጻር ወደ ኋላ እንዳትቀር ከትምህርትም አንጻር ወደ ኋላ እንዳትቀር ራሷንም ችላ እንድትሄድ በማበረታታት ወጣቶቻችን ደግሞ ሴት ወጣቶቻችን ልክ ራሳቸውን ችለው እንዲሄዱ በትምህርት በርትተው ጠንክረው ሌሎች የደረሱበትን እንዲደርሱና ስራ ወዳድ እንዲሆኑ ስራ ፈጣር እንዲሆኑ ይህን ሁሉ በማካተት ትምህርትና ስልጠና ይሰጣቸዋል። ሴቶች በመልሶ ማቋቋም ስራዎች ላይም ሆነ ስራ አጥ ወጣቶችን ወደ ስራ ከማስገባት ጋር ተያይዞ ሰፊ ስራ መሰራቱን የተናገሩት የሲኖዶሱ ልማት ዘርፍ ዳይሬክተር አቶ ተድላ ለአካባቢ ጥበቃ ልዩ ትኩረት በመስጠት እየሰሩ ስለመሆናቸውም አንስተዋል። ይሄንን ግማሽ ሩብ ዓመታት መካነ ኢየሱስ እየሰራች ያለችው በልማት ያለው ስራ ዘርፈ ብዙ ነው። የህይወት የሚለውጡ ከመንግስት ጎን በመሆን ስራ አጥ የሆኑ ወጣቶችን ወደ ስራ በመመለስ እንዲሁም ደግሞ መልሶ ማቋቋም ላይ የነበረውን ከመንግስት ጎን በመሆን የሰላምና ጸጥታ ላይ ያለውን ስራ በመስራት አሁን እኛ ጋር ከመንግስት ጎን ያለውን ክፍተቶችን ውሃ ባለው አጠቃላይ እኛ ጋር ባሉት ወረዳዎች ከቀበሌ ጀምሮ ባሉ ወረዳዎች የንጹህ ውሃ አቅርቦትን በስፋት ሰርተናል። የትምህርት አቅርቦትንም እንዲሁ ቁሳቁስ በማቅረብ ትምህርት ቤት ኳሊቲን በመጨመር ትምህርት ቤት ግንባታን በመስራት ረዥም ስራዎችን ሰርተናል። ከዛ በዘለለ እኛ አሁን በዩኔስኮ ተመዝግበናልና ጌዲዮን ስናቀው በዩኔስኮ ተመዝግበናል። ያንን ከመጠበቅ አንጻር አካባቢ ጥበቃ ላይ ዘርፈ ብዙ እየሰራን ነው። በተለይ አሁን ባለን በዚህ 5-10 ዓመታቶች ውስጥ እነዚህን ስራዎች በስፋት እየሰራን ነው። ማገዶ ቆጣቢ ምድጃን በማቅረብ ታዳሽ ኃይሎችን የምንጠቀምባቸው መብራት ያልደረሱ ኤሪያዎች ላይ መብራት መስጠት፣ እነዚህ ሶላሮችን ማከፋፈል እናቶች በጣም መስራት የሚችሉ ስለሆነ መንግስትም ትኩረት ያደረገበት ስለሆነ እኛ ሴቶችና እናቶች ላይ እናተኩራለን። ከ70% በላይ አቅም ግንባታን ስንሰራ እናቶች ላይ ነው የምንሰራው። ምክንያቱም የምግብ ዋስትናን በቀላሉ እነሱ ቤታቸውንም ስለሚይዙ በብዙ ነገር እንትን ስለሚሉ ለነሱ የምግብ ዋስትናቸውን የሚያወጡ ራሳቸውን የሚያጎለብቱበት ልጆቻቸውን ወደ ትምህርት ቤት በአግባቡ የሚሄዱበት ውሃ ቦታ ላይ ሄደው የሚቆዩበትን ጊዜ የሚቀንስበትን ነገር በመስራት እዚህ ደርሰናል። ከዚህም በኋላ እንቀጥላለን። በጤናውም ሰፋ ያለ ጤና ጣቢያዎች ነበሩን፣ ክሊኒኮች ነበሩን። እነዛን ክሊኒኮች በመስራት ከዛም ደግሞ ከመንግስት ጋራ ሊንክ በማድረግ ሪፈራል ሜቶዶች ነበሩን። ከዚህ እስከ አዲስ አበባ ባለው ወደ ውጭም ሳይቀር ሪፈራል ሜቶዶች አሉን። እነዚህ ሪፈራል ሜቶድ በመጠቀም የጤናውንም ዘርፍ ገዛ አድርገናል። ከህፃንነት ጀምሮ ያሉትን ህፃናትን እናስተምራለን ትምህርት ቤት ላይ። እነሱን ስናስተምራቸው ላይፍ ስኪልንም ሳይቀር ከመጽሐፍ ቅዱስም በተያያዘ ላይፍ ስኪልንም ሳይቀር አስተምረናቸው ለሰላሙም ላለውም ልማት አስተዋጽኦ እንዲያበረክቱ በስነ ምግባራቸው የታነጹ ልጆች ሆነው እንዲወጡ ዘርፈ ብዙ ስራዎችን ሰርተናል። እንደኛ የኤችአይቪ ስርጭት የወጣቱን ክፍል እያጠቃ በመሆኑ ህብረተሰቡ መዘንጋት እንደሌለበት ተጠቁሟል። የጌዴኦ ዞን ጤና መምሪያ ስርጭቱን ለመግታት ከባለድርሻ አካላት ቅንጅታዊ ስራዎችን ለማከናወን መዘጋጀቱን አስታውቋል። ይልማ አበበ ተከታዩን አጠናክሯል።
በዓለም አቀፍ ደረጃ ባለፉት ዓመታት 80 ሚሊዮን ሕዝብ ያጠቃው በሽታው 40 ሚሊዮን የሚሆኑትን ለሞት እንዲሁም ቀሪዎቹን ለህመምና ለኑሮ ቀውስ ያዳረገው የኤችአይቪ ቫይረስ በተሰጠው ትኩረት በሽታው በከፍተኛ ደረጃ ቢቀንስም ሙሉ በሙሉ መጥፋት ባለመቻሉና ማህበረሰቡ ውስጥ በተፈጠረው መዘናጋት ዳግም ለመንሰራራት መሞከሩ እየተስተዋለ ይገኛል። በጌዲኦ ዞንና ዲላ ከተማ እንደ ጤና መምሪያው ሪፖርት በገጠርና ከተሞች እድሜያቸው ከ15 እስከ 24 ባሉት የወጣት ክፍል ስርጭቱ እየጨመረ መምጣቱ የሁሉንም የህብረተሰብ ትኩረት የሚሻ መሆኑ ተገልጿል። ጥንቃቄ የጎደለው የግብረ ስጋ ግንኙነት ለኤችአይቪ ቫይረስ መጋለጥ እንደ ዋነኛው ምክንያት የተገለጸ ሲሆን ወጣቶች ገና በለጋ እድሜያቸው የወንድ ሴት ጓደኝነትን እየመሰረቱ ለወሲብ እየተገፋፉ መሆናቸውን ጥናቱ አመላክተዋል። በገጠርና ከተማ ድህነት የሚያስከትለውን አሉታዊ ተጽዕኖ ለመቋቋም ልቅ የሆነውን የግብረ ስጋ ግንኙነት እየተጋለጡ ጥንቃቄ የጎደለው የወሲብ ንግድ ገፊ ምክንያት እንደሆነና ለዚህ አገልግሎት የሚውሉ መኝታ ቤቶች መበራከትና ማታ ለወሲብ ንግድ በየመንገዱ የሚቆሙ ህፃናት ሴቶች ዳግም በሽታው እንዲያገረሽ ምክንያት እየሆኑ እንደሚገኙ በጥናቱ ተካቷል። ስለ በሽታው ስርጭት በጤና መምሪያው የኤችአይቪ ቫይረስና የጉበት በሽታ መከላከያ ቡድን መሪ አቶ ዳዊት ፈይሳ እንዲህ አስረድተዋል። ቀደም ሲል የኤችአይቪ ቫይረስ ስርጭት የመከላከሉ ተግባር ማህበራዊ መሰረት በመያዙ በአደገኛ ደረጃ የሰውን ልጅ ህይወት በማጥፋት ለማህበራዊና ኢኮኖሚያዊ ቀውስ መዳረጉ የቅርብ ጊዜ ትውስታ እንደሆነ ሀሳባቸውን ያጋሩት የመድረኩ ተሳታፊዎችም በአሁኑ ወቅት በሽታው እንደጠፋ በሚመስል መልኩ ህብረተሰቡ ተገቢውን ጥንቃቄ ከማድረግ ይልቅ ከፍተኛ መዘናጋት ሁኔታ እንደሚስተዋልበትም መገንዘባቸውን ተናግረዋል።
አቶ አንዱዓለም ማሞ የጤና መምሪያ ኃላፊ ተቋሙ ይህ አስከፊ የሆነውን የኤችአይቪ ስርጭት ለመግታት የህብረተሰብ አገልግሎት የሚበዛባቸው ትምህርት፣ ትራንስፖርት፣ የሴቶችና ማህበራዊ ጉዳይ መምሪያዎች እንዲሁም ከሚዲያ አካላት ጋር ወደ ስራ ለመግባት ቅድመ ዝግጅት ተጠናቋል ብለዋል። እንደ ዞን በተደረገው ጥናት በበሽታው ስርጭት ዲላ፣ ወናጎ፣ ይርጋ ጨፌና ገደብ ከተሞች የተጠቀሱ ሲሆን ተገቢውን ጥንቃቄ እንዲያደርግ መምሪያው አሳስበዋል። ኢትዮጵያ የጀመረችውን የለውጥ መንገድ ለማስቀጠል የወጣቱ የነቃ ተሳትፎ ጉልህ ሚና እንዳለው ተገለጸ። በኮቾሬ ወረዳ አስተዳደር ወጣቶች ክንፍና በወጣቶች በጎ አድራጎት የብልጽግና ፓርቲ ማኒፌስቶ ማስታወቂያ መርሃ ግብር አካሂደዋል። ይስሐቅ አበበ ተከታዩን አዘጋጅተዋል። ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የ2018 ሀገር አቀፍ ምርጫ መወዳደሪያ ማኒፌስቶና ምልክት የስንዴ ነዶ ማቅረቡ የሚታወስ ነው። በዚሁ መሰረት በጌዲዮ ዞን በሚገኙ ወረዳዎችና ከተማ አስተዳደሮች የመወዳደሪያ ማኒፌስቶ የማስተዋወቅ መርሃ ግብር እየተካሄደ ይገኛል። ብልጽግና ሀገሪቷን ሲረከብ ከፍተኛ ተግዳሮት ቢያጋጥሙትም ፈተናዎችን በጽናት ያለፈ መንግስት ነው ያሉት የኮቾሬ ወረዳ አስተዳዳሪ ዶክተር ዳዊት ጄቦ በሀገር ደረጃ አባይን ጨምሮ ትልልቅ የማይደፈሩ ፕሮጀክቶች በማጠናቀቅ ሀገርን ወደ ብልጽግና እያሸጋገረ እንደሚገኝ ገልጸዋል። ትላንት ዱባይን እያደነቃችሁ ትላንት አውሮፓ ሀገሮችን እንደሚታደንቁ ዛሬ ላይ በኮሪደር ልማት አዲስ አበባ ወዴት እንደተጓዘች በርካታ የሄዳችሁ ያልሄዳችሁ በቪዲዮም በተለያየ ነገር እያያችሁ ነው። ይሄ ብቻ አይደለም። አዲስ አበባ የአዲስ አበባ ውበት ብቻ ሳይሆን ዛሬ ላይ እንደ አዲስ አበባ የተለያዩ እንደነ ባህር ዳር ከተማዎች፣ እንደነ አዋሳ ከተማዎች፣ እንደነ ሐረር ከተማዎች፣ ወላይታ ከተማዎች፣ አርባ ምንጭ እንደዚህ በርካታ ከተማዎች ውብ የሆነ እየመጣ መኖሩን ይሄ ወጣት ትውልዱ በደንብ ሊገነዘብ ይገባል። እንግዲህ አገራችን በበርካታ ጊዜ ለማኝ የተባለች በየአውሮፓ አገር ልዩ ስም የነበራት ነች። ይሄ እንግዲህ ለሁላችን ግልጽ ነው፣ የምናቆም ነው፣ የምናወም ነው፣ የምንሰማም ነው፣ በታሪክም የተጻፈ ነው። ይሄን አልፎ አገራችን ስንዴ ከመቀበል አልፋ ዛሬ ላይ ስንዴ ለአገር ሁሉ የሚመረት ስንዴን ድሮ የሚሰጡ ሰዎች ስንዴያችን እርሻ ገብቶ ትላልቅ አውሮፓ ሀገሮች የሚጎበኙ ያደረገ ልዩ አገራችን መሪ ጠቅላይ ሚኒስትር ከካቢኔ ጋር እጅግ ስራዎች እየሰሩ መሆኑን ለዚህ ወጣት ግልጽ ነው። ኢትዮጵያ በሰነቀችው የለውጥና የብልጽግና መንገድ በርካታ ተግዳሮቶችን በማለፍና በማሸነፍ ወደ ለውጥ ጎዳና እየገሰገሰች ትገኛለች ያሉት የኮቾሬ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ዘሪሁን አለሙ ሀገራችን ኢትዮጵያ የጀመረችውን የለውጥ ጉዞ በሁሉም የልማት ዘርፎች ፓርቲው እንደሚያስቀጥልና ዲሞክራሲን የማስፈን ተግባር ተጠናክሮ እንደሚቀጥል ተናግረዋል። ክብራት የወረዳችን ወጣቶች የዛሬው ዕለት በባለፈው ምርጫ ያሳካናቸውን ውጤቶች የምናጸናበትና የምናስቀጥልበት፣ ስብራቶችን የምንጠግንበት፣ ህመሞችን የምናክምበት፣ ነገን በብቃት የምንሰራበትና ኢትዮጵያን ወደ ተምሳሌት ሀገር ማሻገሪያ ትልሞችን በጋራ የምንገነባበት ዕለት ነው። በብልጽግና ፓርቲ ሀገራችን የጀመረችው የመደመር ጉዞ ከነበረችበት ዘመናትን ያስቆጠረ የፖለቲካና የኢኮኖሚ መቀርቀሪያ አውጥቶ ወደ አዲስ የማንሰራራት ምዕራፍ
አሻግሯታል። መላው ህዝባችን ያሳየው ቅቡልነት ፓርቲው ከፈተናዎች በላይ እንዲቀዝፍ ትልቅ አቅም ሆኖታል። የተደገሰለትን የጥፋት ድግሶች በጽናት በማለፍ ለኢትዮጵያ ተስፋ መለምለም ምክንያት ሊሆኑ የሚችሉ ታላላቅ ተቋማትን ገንብቷል። መደመር የዛሬን ትውልድ አቅም በማሰባሰብ ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ እንዲሁም ክፍተቶችን በማረም የቀጣዩን ትውልድ የምንመለከትበት የሀሳብ መነጽርና የመግባቢያ ሰነዳችን ነው። ብልጽግና ፓርቲ ዲሞክራሲንና ነጻነትን በሚሹ ወጣቶች ትግል የመጣ ነው ያሉት የጌዲዮ ዞን ብልጽግና ፓርቲ ወጣቶች ክንፍ ጽሕፈት ቤት ኃላፊ አቶ ኢዩኤል ተሾመ የስንዴ ነዶ ከዚህ በፊት ሀገሪቷ በብሔር በቋንቋና በተለያዩ ጉዳዮች የነበረውን መለያየት በመተው ትብብርን፣ አንድነትንና የጋራ ትርክትን በማጠናከር በጋራ መልማትን የሚገልጽ ነው ብለዋል። ፓርቲው በዲፕሎማሲ፣ በፖለቲካ፣ በኢኮኖሚና በማህበራዊ ጉዳዮች በሰራው ጠንካራ ስራ ለሌሎች ሀገራት ተምሳሌት ለመሆን በቅቷል በማለት ምርጫው ሰላማዊና ዲሞክራሲያዊ እንዲሆን በትኩረት እንደሚሰሩ ገልጸዋል። ብልጽግና ፓርቲ በወጣቶች ትግል ጭቆናን፣ ኢፍትሐዊነትን፣ አድሎን፣ መገፋትን፣ መታሰርን በሚቃወሙ ባልፈለጉ እምቢ ባሉ ወጣቶች ትግል የመጣ ፓርቲ ነው ማለት ነው። ስንዴ ከምግብነት ያለፈ የዓለምን ፖለቲካ የሚዘውር ቁስ እንደሆነ ብልጽግና ፓርቲያችን በደንብ ተረድቷል። ከዚያ ባሻገር ደግሞ እዚህ ጋር የምናየው ምንድነው? የስንዴ ነዶ፣ የተሳሰረ የስንዴ ነዶ። ከዚህ ቀደም በነበረው ስርዓት ኢትዮጵያ በብሔር፣ በሃይማኖት፣ በቋንቋ፣ በሰፈር፣ በጎሳ ተከፋፍላ ኖራለች። ሁሉም ስለራሱ አካባቢ፣ ሁሉም ስለራሱ ማንነት እየዘመረ ቆይቷል። በዚህ ውስጥ ምን ተዘንግቷል? ኢትዮጵያዊነት የምትል ነገር ተዘንግታ ቆይታለች ማለት ነው። እዚህ ስንዴ ነዶ ውስጥ የምናየው እያንዳንዱ እኛ ራሳችን ነን ማለት ነው። እያንዳንዱ ኢትዮጵያ ውስጥ ያለ ብሔር ብሔረሰብ ነው። እያንዳንዱ ኢትዮጵያ ውስጥ ያለ ዜጋ ነው ማለት ነው። በፈተና ውስጥ ተወልዶ በፈተና ውስጥ አድጎ እንደ ሀገር የነበረውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ባለፉት 5 ዓመታት በተሰራው ስራ አመርቂ ለውጥ ተመዝግቧል ያሉት የኮቾሬ ወረዳ ወጣቶች ዘርፍ አስተባባሪ አቶ እሸቱ በላይነ ፓርቲው ወጣቶች በሀገር ፖለቲካና በኢኮኖሚ ዘርፍ ንቁ ተሳታፊ በመሆን በሀገር ግንባታና እድገት ላይ ንቁ ተሳታፊ እንዲሆኑ ጠንካራ ስራ መስራቱን ገልጸዋል። ፓርቲያችን በፈተና ውስጥ ተሞልቶ በፈተና ውስጥ አድጎ የነበሩትን ትልልቅ የፖለቲካ ስብራትን፣ የኢኮኖሚ ውስንነቶችን፣ በማህበራዊ ዘርፍ ይታይ የነበረ ጉድለቶችን አርሞ አስተካክለው 5 ዓመታት ውስጥ የኢትዮጵያ ሕዝብ የሰጠውን አደራ ተቀብለው በ2013 የነበረው ምርጫ የኢትዮጵያ ሕዝብ ብልጽግና ጉድለትን ይሞላል፣ ብልጽግና ሀገሪን የመምራት አቅምና ብቃት አለ ብለው ይሁንታ የሰጠው የ2013 ዓመተ ምህረት ጀምሮ አሁን ለደረስንበት ለ7ኛ ዙር እስከሚደርስ ድረስ በርካታ ለውጦችን እና ድሎችን፣ ትሩፋቶችን እያስመዘገበ የመጣ ፓርቲ ነው። ብልጽግና ፓርቲ በሀገሪቱም ሆነ በወረዳው በሁሉም ዘርፎች አመርቂ ውጤት እያስመዘገበ ይገኛል ያሉት የመድረኩ ተሳታፊ ወጣቶች ፓርቲው ለወጣቶች ካለው ትኩረት መነሻ በፖለቲካውም ሆነ በአገር ግንባታ ተሳትፏቸው እየጨመረ መሆኑን ገልጸው ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሃዊ እንዲሆን የበኩላቸውን እንደሚወጡ ጠቅሰዋል። እንደ ሀገር አሁን እንደ ጨለለክቱ ወረዳ በጣም ጥሩ ነው። እንቅስቃሴዎችን በተለያየ አካባቢ ላይ ለየት ያሉ እንቅስቃሴዎች የግንባታ የተለያዩ ነገሮች ላይም አሉበት። ስለዚህ በጣም ጥሩ ነው። እንደኔ በጣም እየገፋበት ያለና ጥሩ ላይ እንዳለ ነው የሚሰማኝ። በጣም ብዙ ሚና መጫወት አለበት ወጣቱ። ምንድነው መጫወት ያለበት ሚና? ለምሳሌ በአካባቢው ላይ ለየት ያሉ ሰዎች እንግዶች ሲመጡ እነሱ ማን ናቸው በማለት የተለያዩ መረጃዎችን በመጠየቅ እንዲሁም ለአካባቢው ለፖሊስ ለተለያዩ አካባቢዎች ማሳወቅ ግዴታ። እነዛ ሰዎች የመጡትንም ሰዎች ደግሞ በሰላማዊ መልክ ተቀብሎ ለየት ያሉ የሚፈልጉትን ነገር በስርዓት በመጠየቅ እና በማቅረብ በትክክሉ በማስተናገድ የወጣቱ ድርሻ ይሄን ይመስላል። ወጣቱ ይሄኛውን የመጣውን አባቶቻችን ትላንት ምችሌን ጭሻ ጦርነቶች ላይ ዘምቶበት ጠላትን እንደተከላከለ
በዛ በደህንነት ላይ በስራ ፈጠራ ላይ እንዲሁም በተለያዩ በትምህርት ላይ ዘምተን መቃኘት ይገባል ብዬ ነው የሚያስበውና የተጀመሩትን ስራዎችን ከማስቀጠል አንፃር እኔ ነኝ የኔ ባለቤት ነው ባለቤትነት የራሱ ነው ነገ ለትውልድ የሚሻገር ነው ብዬ የተሰሩትን መንገዶች ሲበላሹ አይቼ ዝም የምንልበት ሳይሆን እኔ ከኔ ምን ይጠበቃል የሚለውን ነገር ሪስኪ መውሰድ አለብን ብዬ ነው የሚያስበው። የጌዴኦ ዞንና የዲላ ከተማ አስተዳደር የ2018 ዓመተ ምህረት የረመዳን ወር ጾም ምክንያት በማድረግ ለአቅመ ደካማ ህብረተሰብ ክፍሎች ማዕድ አጋርተዋል። ሰኒያ መሐመድ የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ እንደገለጹት የመደመር መንግስት ከሃይማኖት ተቋማት ጋር ያለው ቁርኝት የጠነከረ እንደሆነ ጠቅሰው በጠቅላይ ሚኒስትር ዶክተር አብይ አህመድ ማዕድ የማጋራት ፕሮግራም እንደ ዞንም ተጠናክሮ መቀጠሉን አንስተዋል። በተቀሩት የጾም ቀናት ህዝበ ሙስሊሙ ለሀገር ሰላምና ደህንነት በጸሎት ለመጠናከር ሊተጉ እንደሚገባም አሳስበዋል። መንግስታችን ከቅርብ ጊዜ ወዲህ ሁሉም ማህበራዊ መሰረት ላይ ያሉትን አቅመ ደካሞችን ከሁሉም ጋር አብረን በጋራ ተባብረን ለዚች ሀገር እንደምናስፈልግ አውቀን በጋራ እንድንሰራ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመረው የማዕድ ማጋራት ፕሮግራም ዛሬም ቀጥሎ በተለያየ አይነት መንገድ በጋራ እንደዚህ እየተገናኘን ነው። ከምንም ጊዜ በላይ የዚህ ረመዳን ወር ህዝበ ሙስሊሙ አጠቃላይ ለሀገራችንም እንዲሁም ለምድራችንም ወደ አላህ ዱዓ የሚያደርግበት ጊዜ ነው፣ ረጅም ጊዜ ወስዶ ማለት ነው። ስለዚህ በዚህ ሁሉ ረድቷችሁ አሁን ኦልሞስት እያለቀ ጥቂት ቀን ደርሷል። ጾሙ ሁሉ የሰላም አድርጎ ሀገራችንም ላይ የምንሰማው ነገር ሁሉ ሰላም ነው እና በዚህ ሁሉ እናንተንም ረድቷችሁ እዚህ ያደረሰው አላህ የተመሰገነ ይሁን። ስለዚህ ቀጥሎ አጭር በቀረችውም ቀን በርትታችሁ ይህንን ጾም የሚታገባድዱበት ጊዜ እንዲሆንላችሁ በዚሁም አላህ ብርታቱን እንዲሰጣችሁና ለሀገራችን ሰላም ለዞናችን ሰላም ለሰላምም ለእድገትም ደግሞ እንደ ህዝብ ሙስሊሙ ሁሉ ከናንተ የሚጠበቀውን እንድትወጡ አደራዬን ጭምር እያስቀመጥኩኝ ይሄ የዛሬ ማዕድ ማጋራት ስራ በእንደዛ አይነት ሁኔታ ጀምረናል። በጋራ ደግሞ ጾሙም ደግሞ ተጠናቆ በጋራ የዛችንም ቀን ደግሞ በጋራ አክብረን የረመዳን ቅዱስ ወር የሚባለውን በሙስሊሙ እሱን የምናጠናቀቅ ያድርግልን። ረመዳን ከሪም። አመሰግናለሁ። የዲላ ከተማ ከንቲባ ዶክተር መስፍን ደምሴ እንዳሉት የጌዴኦ ዞንና የዲላ ከተማ አስተዳደር በጋራ በመሆን የ2018 ዓ.ም የረመዳን ወር ጾምን ምክንያት በማድረግ ማዕድ የማጋራት ፕሮግራም መካሄዱን ተናግረው ጾሙ ለዓለም ሰላምና ደህንነት ጸሎት በማድረግ ረገድ አስተዋጽኦ ከፍተኛ መሆኑን ገልጸዋል። ለሀገር መንግስት ግንባታ፣ ለትውልድ ግንባታ፣ ለልማት፣ ለአንድነት፣ ለፍቅር፣ ለሰላም እጅግ በጣም ወሳኝ መሳሪያ እንደሆነ መንግስት ያምናል። ይህን ስለሚያምን እኛ ከሁሉም ሃይማኖት ጋር የምንሰራው ስራ እጅግ የተጠናከረ የተቀናጀ እንዲሁም ደግሞ ወንድሞቻችንና እህቶቻችን ጋር የምናደርገው ህብረት የበለጠ የተጠናከረ እንዲሄድ ስለምንፈልግ ዛሬ ይሄን ትንሹን እንኳን አብረን እንጋራ የምንለውን ፕሮግራም ስናስብ ቀጣይም ላይ ተጠናክረን በአንድነት አብረን በርካታ ስራዎችን ለመስራት ከድህነት ማስወጣት የሚችሉትን ስራዎችን በጋራ ለመስራት ማህበራዊ ብልጽግና ለማምጣት ከተማችንን ለማበልጸግ ዞናችንን ለማበልጸግ ህዝባችንን ለማበልጸግ የምንሰራቸውን ስራ አብረን ለመተባበር እንፈልጋለን ማለት ነው። ስለዚህ እናንተ ደግሞ በጣም ተማባሪ ህዝብ ስለሆናችሁ ከተማችን ላይ ያላችሁት ህዝቦች ከመንግስትም ጋር ተቀናይታችሁ ለመስራት ሁሉ ጊዜ ብርቱ ስለሆናችሁ ለዚህም ያለንን አድናቆት በዚህ አጋጣሚ ለመግለጽ እወዳለሁ። ስለሆነም ይሄ የረመዳን ጾም በሰላም እንደተጀመረ በሰላም ተጠናቆ በጋራ እንደው የምናፈጥርና የምናመሰግን አላህ ያድርግልን። የጌዴኦ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ብርሃኑ ሮቤ የሃይማኖት ተቋማት ለሀገረ መንግስት ግንባታና ለሰላም ወሳኝ እንደሆነ ጠቅሰው ድጋፉ የረመዳን ወር ጾምን አስመልክቶ የኢኮኖሚ ችግር ላለባቸው ዜጎች የተደረገ መሆኑን ገልጸዋል። የረመዳን ወር ጾም የይቅርታና የመልካም ስነ ምግባር መግለጫ ጊዜ በመሆኑ ማዕድ ማጋራታቸውን ተናግረዋል። ዞኑም ከተማ አስተዳደሩም ከማህበረሰቡ ጋር ጎኑ ላይ እንደሆነ ለማሳየት ፍቅርን ለማሳየት አንድነትን ለማሳየት ያህል ነው። ጾሙ እንግዲህ ለሁሉም ማህበረሰብ ነው ጸሎት እየተደረገ ያለው፣ ለሁሉም ነው የሚጸለየው። እንግዲህ ይህንን ጾም እኛም ለማህበረሰቡ የሚያደርጉትን ለህብረተሰቡ የሚያደርጉትን ጾም አስመልክቶ ማህበረሰቡ
ወይም ዞኑ ከነዚህ ማህበረሰብ ጋር አጠገብ ሆኖ እየደገፈ እንደሆነ ለማሳየት ያህል ነው። ድጋፉ የተደረገላቸው የማህበረሰብ ክፍሎች በበኩላቸው ለተደረገላቸው ድጋፍ አመስግነው የማዕድ ማጋራቱ አብሮነትን ለማጠናከር መልካም አስተዋጽኦ እንዳለው አመላክተዋል። እናመሰግናቸዋለን። ያው አብጥር በፊትም እንታድርጓል ቤት ለቤትም እነሱ በጣም በቃ ጥሩ ለቤት ለቤት እየሄዱ ያደርጋሉ። አሁንም ምንም ነገር እንትን ያለባቸው የለም። ያው እኛም ያው እንግዲህ እንደ ተረጅነታችን ያው በእነሱ ምክንያት ነው ተሰጥቶን ያው ለዚህ ለመጨረሻ ለፊጥር እንትን ብለውናል። በፊትም ሰጥተውናል። አሁንም ያው እናመሰግናቸዋለን። አላህ ጀዛ ይክፈላቸው። ብዙ የደከሙ በእድሜ የበለጸጉ አሉ፣ በሽተኞች አሉ፣ ስራ አጦች አሉ። እነዚህን ሰዎች ማስደሰቱ ቀላል ነገር አይደለም እና የዞኑም ባለስልጣኖች ሆኑ የዞኑም ህዝብ በጣም እናመሰግናለን። ምስጋናችን ከፍ ያለ ነው። በጣም ደስ ይለናል። በጣም ተሰምቶናል። ደስታ ተሰምቶናል። ደስታ ሁሌም ቤታችሁ ይግባ። ይደጉልን፣ ኑሩልን። አላህ ያሳድጋችሁ፣ አላህ ይጠብቃችሁ። ፍከኑልን፣ ፍቀሩልን። አዎ ልሰጡ አላህ ይስጣችሁ፣ በሰፊ አስፍቶ ይስጣችሁ። አላህ ይጠብቃችሁ። የጌዴኦ ዞን ትራንስፖርትና መንገድ ልማት መምሪያ የ6 ወራት የስራ አፈጻጸም ዙሪያ ከባለድርሻዎች ጋር የውይይት መድረክ አካሂደዋል። በመድረኩ በትራፊክ ቁጥጥር ዘርፍ የተከናወኑ ተግባራት ሪፖርት ቀርቦ ውይይት ተካሂዶበታል። አብነት አበበ ተከታዩን አዘጋጅተዋል። የጌዴኦ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ስለሺ ሽፈራው በዚህ ወቅት እንደተናገሩት ባለፉት 9 ወራት ውስጥ በትራንስፖርት ዘርፍ በርካታ ተግባራት መከናወናቸውን ተናግረዋል። ከአደጋን ከመከላከል አንጻር የተሰሩ ጠንካራ ስራዎች አሉ። ግንዛቤ ከማስጨበጥ ጋር በሰፊው ስራ ተሰርቷል። ይሄን በመሰራቱ ለውጥ መጥቷል ስንል ባለፈው ዓመት ከተከሰተው አደጋ አንጻር በዚህ ዓመት ላይ የሞት አደጋን በ35% መቀነስ የተቻለበት የአጠቃላይ ትራፊክ አደጋን ደግሞ በ43% መቀነስ የተቻለበት ስራ ተሰርቷል ማለት ነው። ትራንስፖርት ቁጥጥር ላይም በተቻለ መጠን ከዚህ በፊት በጣም ችግር እንደነበረ በጣም ስንገመግም የነበረውን አሁን በተወሰነ ደረጃ ለውጦች መሻሻሎች እንዳሉ ከታሪፍ በላይ ያስከፈሉትንም ጭምር የማስመለስ ስራ እርምጃ መውሰድ የመቅጣት የማስተማር ስራዎች በሰፊው እየተሰራ እንደሆነ በጣም በጥንካሬ አይተናል። በበጀት ዓመቱ በ9 ወራት ውስጥ በ13 ሰዎች ላይ የሞት አደጋ መመዝገቡን ያነሱት የጌዴኦ ዞን ትራፊክ አደጋ መከላከል ዲቪዥን ኃላፊ ምክትል ኢንስፔክተር ዳንኤል በደቻም ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 35 በመቶ መሻሻሎች ታይተዋል ብለዋል። አምና በ2017 በጀት ዓመት ላይ ከደረሰው አደጋ መነሻ አድርገን በጣም በከፍተኛ ትኩረት ይህንን አደጋ ደግሞ ለመቀነስ ጥረት አድርገናል። ጥረቱ ምንድነው? የመጀመሪያ ያደረግነው ግንዛቤ በማህበረሰብ ላይ ማስጨበጥ ነው። ከአደጋ አንጻርም ከአምና ከ2018 በጀት ዓመት አንደኛ ሩብ ዓመት ሁለተኛ ሩብ ዓመት ላይ ስናነጻጽር የአደጋን የመቀነሱ አዝማማ መጥቷል። በተለይ ከተሰሩ ስራዎች ህዝብ ጋር ገብተን ከሰራናቸው ስራዎች የአደጋ መቀነስ አዝማማ በከፍተኛ የተሻለ ውጤት አስመዝግበናል። ነገር ግን አሁንም ይሄ እየሞተ ያለው ሰው እያጣን ያለነው የአካል ጉዳት በጣም እጅግ አሳዛኝ ነው። በተለይ ከታሪፍ በላይ ማስከፈልና ትርፍ ሰው ከመጫን ረገድ አሁንም ችግሮች ስለመኖራቸው ያነሱት የጌዴኦ ዞን ፖሊስ አዛዥ ኢንስፔክተር ብሩ ማርቆስ መድረኩ ለቀጣይ ስራዎች የጋራ መግባባትን ለመፍጠር ታስቦ የተዘጋጀ እንደሆነ አስረድተዋል። ለአጠቃላይ ለትራንስፖርቱ ወይም ደግሞ ለዚህ አዋጁ ተገዢ መሆን አለባቸው አጠቃላይ ህብረተሰብ ወይም ደግሞ መንገድ የሚጠቀም ሁሉ ማለት ነው። በተጨማሪ ይህንን እንዲቆጣጠሩ የተመደቡ የትራፊክ ፖሊስ አባሎችም ይህንን ደንብና አዋጅ በአግባቡ ተግባራዊ ማድረግ አለባቸው። አንዳንዴ ከህብረተሰቡ የሚነሳው ቅሬታ በተገቢ መንገድ ለምሳሌ ትርፍ ሆኖ መጫን አለ። ተሽከርካሪ ላይ ያለውን ድክመት፣ ክፍተት፣ የቴክኒክ ችግርም ሊሆን ይችላል። ቅድም እንዳነሳ ነው አሽከርካሪዎችም የሚያጥፉትን ጥፋት ሊሆን ይችላል። ደርሶ ተቆጣጥረው ለህብረተሰቡ ተገቢ ምላሽ ከመስጠት ጋር ያሉ ውስንነቶች አሉ። እሱን ከዲሲፕሊን ጋርም ይያያዛል። ይህንን መታረም አለባቸው። ይህንን እኛም በቅርበት የምንከታተለው የምንቆጣጠረው ነው። በበጀት ዓመቱ በተሰጠው ልዩ ትኩረት የትራፊክ አደጋን መቀነስ ስለመቻሉ የተናገሩት የወናጎ ከተማና የጮርሶ ወረዳ የትራፊክ አስተባባሪዎች ይህ ውጤት ሊመጣ የቻለው በየተቋማቱና በተለያዩ ስፍራዎች በተሰሩ የግንዛቤ ስራዎች አማካኝነት መሆኑን አንስተዋል። ይህ ሪፖርት ሲቀርብ እያንዳንዱ መዋቅር 13ቱ ከተማና ወረዳ መዋቅሩ በሙሉ የሰራውን ስራ ነው የቀረበው። ስናይ ማን ምን ሰርቷል፣ የትኛው ወረዳ የተሻለ ሰርቷል፣ የትኛው ወረዳ ደግሞ መስራት ሲገባው የቀረ ነገር አለ የሚለውን ነገር ያየንበት ነው። እንግዲህ የትራፊክ አደጋ
ዘር ሳይል ሃይማኖት ሳይል ቀለም ሳይል በአጋጣሚዎችና በሆነ ሁኔታ ላይ የሚከሰት ነው። ዛሬ ላይ በዋናነት የተነጋገርነው የትራፊክ አደጋን ትራፊክ ፖሊስ፣ መንገድ ደህንነት እንዲሁም ፖሊስ ተቋም በጋራ በመቀናጀት እኛ መቀነስና ማቆም መቻል የምንችለውን የትራፊክ አደጋ እኛ ማቆም እንችላለን። እኛ ወደ ትምህርት ስንገባ የህብረተሰቡ ታች ያለ የማህበረሰባችን ክፍል ግንዛቤ ወስተን ወይስ ግንዛቤ እጦት ነው የሚል ነገር ወስተን የግንዛቤ እጥረትም ባለባቸው አካባቢ እስከ ቦታ ድረስ በመግባት ህዝቡ በተሰበሰበበት ቤት ለቤት ሃይማኖት ተቋማት እያስተማርን ያው እግረኛ መቼም ሲንቀሳቀስ ግራ ጠርዙን ዳርን ይዞ እንዲንቀሳቀስ ሲሻገርም ዘብራ ባለበት ነጭ ቀለም በተቀባበት አካባቢ መኪና ግራና ቀኝ አይቶ እንዲሻገር በትራፊክ ስራ ሂደት በርካታ ስራዎች ተሰርቷል። ትልቁ የሃይማኖት ተቋማት ተግባር ነፍሳትን ማዳን ያሉት ከተለያዩ ቤተ እምነቶች የመጡ የሃይማኖት አባቶች ስለ ትራፊክ አደጋ አስከፊነት በየተቋማቱ በማስተማር የድርሻቸውን እንደሚወጡም ተናግረዋል። በመንግስትና በትራፊክ ወይንም በትራንስፖርት ኃላፊነት ተጥሎ የሚተው አይደለም። ሁሉም የድርሻውን መወጣት ስላለበት እንግዲህ ሰው አድን ነውና የሃይማኖት አባቶች ወይም ሃይማኖት ተቋማት የራ ድርሻን ከመንግስትም ከትራፊክም የሚሰጣውን ተልዕኮ ለህዝብ ግንዛቤ ማስጨበጥ ያስፈልጋል። እንደ ሃይማኖት ተቋማት ከመሰረቱም ስናስተምር ህይወትን ህያ እንድትሆን ነው። ህያ ሆና እንድትኖር ህያ ሆናም ነገም በገነት እንድትገባ ነው ማንም የሃይማኖት አባት የሚያስተምረው ማለት ነው። ስለዚህ ህይወት እዚህ ምድር ላይ እስከኖረች በሰላማዊ መንገድ እንድትኖር አስፈላጊም የሆነ ትምህርት ሲተላለፍ ነው ያየሁት። ከኛም የሚጠበቀው ማንኛውም ህይወት በሰላም ወጥታ ልትገባ ራሱን አንድ ግለሰብ ራሱን መጠበቅ እንዳለበት ነው። መንገድ ትራንስፖርት በዛሬው ዕለት በዚህ በዲላ በዞን ደረጃ ባደረገው ምክክር ላይ ከዚህ ቀደም የነበረውን የትራፊክ አደጋ ብዛትና በዚህ በሶስተኛ ሩብ ዓመት ደግሞ አሁን ደግሞ ያለውን ከነበረው ትንሽ የመቀነስ ሁኔታ እንደታየ በሰማነው ሪፖርት መረዳት ችለናል። ይሁንና ይሄ አሁንም መቀነስ ያለበት ደግሞ ከአሽከርካሪዎች ጥንቃቄ እንደገና ደግሞ ከተሽከርካሪ መሳሪያ መኪና ወይ ሞተር ደህንነት አንጻር የተጠበቀ ሲሆን እንደገና ደግሞ የህብረተሰቡ የራሳቸውን በጥንቃቄ ከመጠበቅ አንጻር መስመራቸውን ጠብቆ በመጓዝ እንደገና ደግሞ ዘብራን አይቶ በማቋረጥ። ተመልካቾች የምትከታተሉት ከጌዲኦ ቴሌቪዥን የዜና 7 ወጃችን ነው። አሁንም ቀጥለናል። ከውጭ በትንታኔ ወደ ተመለከትነው ጉዳዮች እናመራለን። የኒውክሌር ጦር መሳሪያ ፍንዳታው ከፀሐይ በላይ የሚሞቅ ግዙፍ የእሳት ኳስ የሚፈጥር ሲሆን ከርቀት የሚገኙ አካባቢዎችን ሳይቀር በእሳት ያጋያል። ለዓለም ስጋት ቢሆኑም በታላላቅ ሀገራት መካከል ቀጥተኛ ጦርነት እንዳይነሳ እንደ መከላከያ ያገለግላሉ የሚሉ ወገኖችም አሉ። ለዚህ ለትንታኔው ዘገባ ደመላሽ ጉልማ በዓለማችን ሀያላን ሀገራት መካከል የኒውክሌር ጦር መሳሪያው ፉክክር የተጀመረው በጀርመንና በህብረ ብሔሩ ጥምር ኃይሎች መካከል ከሁለተኛ ዓለም ጦርነት በፊት እንደነበረም ይነገራል። በ1930 ዓ.ም ጀርመን በሚገኘው ኬዘር ዊሊያም ተቋም ኦቶማን ሃን እና ዶር ፍሪቲዝ ስቲርስማን የተባሉ ሳይንቲስቶች የአቶምን ቅንጣት በተሳካ ሁኔታ መነጠል ቻሉ። ሊሴ ማይንትነር እና ኦቶ ሃን የአተም ቅንጣት የመፈረካከስ የተሳካ ስራ የኒውክሌር ማብላላት ደረጃ ማደጉ ይፋ አደረጉ። የአጋጣሚ ጉዳይ ሆኖ
በዚህ የታሪክ መታጠፊያ ላይ በአቶሚክ ጉዳይ ላይ የሚሰሩት ባለታላላቅ አእምሮቹ አይሁድና ጀርመኖች እንደነበሩም ይታወቃል። በወቅቱ የጀርመኑ መሪ ሂትለር ጸረ ሰማያዊነት አመለካከት ጀርመን ውስጥ የነበሩትን እነዚህ ባለብሩህ አእምሮችን ገፍቶ ወርቅ አንጥፋ ወደ ተቀበለቻቸው አሜሪካ እንዲሰደዱም አድርጓል። እነዚህ ተሳዳጅ ሳይንቲስቶች ስለ ጉዳዩ አውሮፓን በአይነ ቁራኛ ይከታተል ለነበረው የአሜሪካ ወታደራዊ ተቋም አሳወቁ። የዚህ ዕውቀት ባለቤት በመሆኗ ጀርመን የኒውክሌር ቦምብ በመስራት የመጀመሪያው ሀገር ትሆናለች የሚል ፍራቻም በመላው ዓለም ነክሶ ነበር። አልበርት አይንስታይን ከነዚህ ስደተኞች አንዱ ነበርና የዚህን ግኝት ሚና ሙሉ በሙሉ ያውቅ እንደነበረም ይታወቃል። ምክንያቱም የአቶምን ቅንጣት ያለውን ምስጢራዊ አቅም ለዘመናዊ ዓለም የገለጠው የመጀመሪያው ሰው እሱ ነበርና አሜሪካ ከጀርመን ቀድማ ቦምቡን መስራት እንዳለባት በጽኑ አሳስበው እንደነበረም ታሪኩ ያወሳል። በወቅቱ ፕሬዝዳንት ሩዝቬልት የሚመሩት ዓለም አቀፋዊ አንድምታውን በተሟላ ሁኔታ ተገንዝበውት ነበርና ቦምቡን በቀዳሚነት ለመገንባት እሽቅድድም ጀመሩ። ሩዝቬልት በማንሃተን ደሴት ውስጥ በከፍተኛ ምስጢር ቦምቡ እንዲገነባ ትእዛዝ ሰጡ። በሜጀር ጀነራል ሊስሊ ግሩቭስ የሚመራው በ2 ቢሊዮን ዶላር ታይቶ የማይታወቅ ሳይንሳዊ ምርምር የማንሃተን ፕሮጀክት ቦምቡም የመገንባት ስራውን በከፍተኛ ምስጢር እንዲያከናውን ኃላፊነት ሰጡ። ሌሎች በርካታ የሳይንስ ሊቆች በመጀመሪያዎቹ 3 የኒውክሌር ቦምቦች ግንባታ ስራ ላይ እንዲሳተፉም ተደረገ። ቀልብን ከሚገዛው ከዚህ ቦምብ ግንባታ ጎን ለጎን ምንም እንኳ ቦምቡ የተሰራላት የመጀመሪያው ጠላት ጀርመን ብትሆንም ቀስ በቀስ ወደ ሶቪየት ህብረት መዞሩ ታውቋል። በኒውክሌር ጦር መሳሪያ ከአሜሪካ ጋር ፉክክር ውስጥ የገባቸው የመጀመሪያው ሀገር ጀርመን በቀዩ ጦር በግንቦት ወር 1937 ዓ.ም ተሸነፈችና ሁሉም የኒውክሌር ማብለያ ተቋሞቿ እንዲወድሙ ሶቪየት ህብረት ወሰነችባት። የኮሙኒዝም መስፋፋት የፈጠረው ፍርሃት የአቶሚክ ቦምብ ግንባታውን በአስደንጋጭ ወጥነት አፏፏመው። ከጀርመን መፈረካከስ በኋላ ኮሙኒስቷ ሶቪየት ሩሲያ አሜሪካና የምዕራቡ ዓለም አጋሮቿን ተገዳዳሪ ታላቅ ኃያል ሆነች። ከመነሻው ለጀርመን ታስቦ የተነደፈውና በጃፓን ላይ የተሞከረው አንዳች ነገር በኋላም ለኮሙኒስቷ ሶቪየት ሩሲያ ጥቅም ላይ ዋለ። በሁለተኛው ዓለም ጦርነት ወቅት በአንድ ጎራ የሚበሩት አሜሪካና ሶሻሊስት ሶቪየት ህብረት ከጦርነቱ ማግስት በርዕዮተ ዓለም ልዩነት በባላንጣነት መታየት መጀመራቸው የጦር መሳሪያ ፉክክሩን በመቀጠል ወደ ሁለተኛው የፉክክር ሂደት አስገብቷቸዋል። በኒው ሜክሲኮ በአልማጋርዶ አካባቢ ሐምሌ 9 ቀን 1937 ዓ.ም ከሶስቱ ቦምቦች የመጀመሪያው ተሞከረም። ትሪኒቲ ቴስት በመባል ይታወቃል። የተሳካ የትሪኒቲ ሙከራ በሰው ልጅ ታሪክ ውስጥ የኒኩለር ቦምብ ውልደትንና የኒኩለር ዘመን ጅማሮን አበሰረም። አንዳንድ ሳይንቲስቶችም በአሜሪካና በሶቪየት መካከል የሚደረገውን የኒኩለር ጦር መሳሪያ ፉክክር አደጋ አስቀድመው በማየት የአሜሪካ መንግስት የኒኩለር ሚስጥሩን ለሶቪየት ህብረት እንድታጋራ በመገፋፋት የጦር መሳሪያ ፉክክሩ እንዲቆምም ይመክሩ ነበር። ሁለቱ ኃያላን ሀገራት ዓለምን በሁለት ጎራ ከፍለው ከፍተኛ የቃላት ጦርነት አጧጧፉት። ሁለቱም በየፊናቸው የፕሮፓጋንዳ ማራገብ ደጋፊ ሀገራትን በየጎራቸው ለማሰለፍ ጥረት አደረጉ። ከኢኮኖሚ ፉክክሩ ጎን ለጎን ሁለቱ ኃያላን በወታደራዊ መስክ ያደርጉት የነበረው ፉክክርም አንዱ የቀዝቃዛው ጦርነት አካል ነበር። የጦር መሳሪያ ፉክክሩን አሜሪካ እንደጀመረችው ብዙዎች ይስማማሉ። ጃፓንን ለማንበርከክ አሜሪካ የተጠቀመችው አቶሚክ ቦምብ በአንድ ድንጋይ ሁለት ወፍ እንዲሉ አንድም አስከፊውን ጦርነት ደምድሞ እፎይታን ያጎናጸፈ፣ ሁለትም ለአሜሪካ ተቀናቃኞች የቀጣዩን ዓለም ልዕለ ኃያልነቷ አይቀርነት ያስረዳም ነበር። ለታሪክ ደግሞ ሌላ መታጠፊያ ሆኗል። አሜሪካና ሶቪየት ህብረት መልሰው በባላንጣነት ጎራ ለይተው የሚቀናቀኑበት አዲስ ምዕራፍ የከፈተበት አዲስ አሰላለፍንም ፈጥሯል። በአሜሪካ ወታደራዊ በላይነት የተወሰደባት መሆኑ የገባ ሶቪየት ህብረት ሙሉ ትኩረቷን ወደ ጦር መሳሪያ ግንባታ ከማዞር የተሻለ አማራጭ አልነበራትም። ሶቪየት ህብረት አስቀድማ በሁለተኛው የዓለም ጦርነት ወቅት የኒኩለር ጦር መሳሪያዎችን የመገንባት ስራውን የጀመረች ሲሆን አደገኛውን አቶሚክ ቦምብ እስከ ሞከረችበት 1941 ዓ.ም ድረስ በስራ ላይ ነበረች። ይህንኑ የሶቪየቶችን ጥረት በሚገባ የተረዳችው አሜሪካንም የኒኩለር አረሮቿን ቁጥር አሳደገች። በመሆኑም ከ1939 እስከ 1948 ዓ.ም ባለው ጊዜ ውስጥ አሜሪካ የኒኩለር አረሮቿን ወደ 2422 ስታሳድግ እንዲሁም ሶቪየት ህብረት ደግሞ ከ200 በላይ ማሳደግ አልቻለችም። ሶቪየት ህብረት ይህን ከፍተኛ ልዩነት ለማጥበብ አንዳች እርምጃ እንድትወስድም አድርጓታል። ጥቅምት 1953 ዓ.ም ሶቪየት ህብረት ኖቪያ ዘማሊያ በተባለች የደሴት ግዛት ላይ አንድ አስፈሪ አቶሚክ ቦምብ ሙከራ ባደረገችበት ወቅት መላው ዓለም ደነገጠ። ምዕራባውያን ዛር ቦምበር የሚሉት፣ ሶቪየቶች ደግሞ የኩዝማ እናት እያሉ በሚጠሩት በሰው ልጅ ታሪክ ውስጥ የተገነባው ግዙፉና አደገኛው ቦምብ የተባለለት ነበር። ከሂሮሺማው ቦምብ 3800 እጥፍ ኃይለኛ ነውም ተብሏል። በሬክተር ስኬል 5 የሚለካ
የመሬት መንቀጥቀጥ ማስነሳትም ችሏል። በፍንዳታው የሚፈጠረው የጅብ ጥላ አይነት ደመና እስከ 60 ኪሎ ሜትር ወደ ሰማይ ይነሳል። 7 እጥፍ ከዓለማችን ትልቁ ኤቨረስት ተራራም ይረዝማል ነው የተባለው። ስፋቱ 1.5 ኪሎ ሜትር የሚረዝም 335 ሜትር ጥልቀት ያለው ሐይቅም ይፈጥራል ነው የተባለው። በ37 ኪሎ ሜትር ራዲየስ ውስጥ ያለውን ማንኛውም ነገር ሙሉ በሙሉ እንደሚያወድምም ተነግሮለታል። አንድ ዛር ቦምበር ብቻውን በዓለም ጦርነቶች የሚሞተውን ያክል ሕይወት የማጥፋት አቅም እንዳለውም ተገምቷል። በአጠቃላይ ሶቪየት ኅብረት ዘግናኝ ውድመት የሚያስከትለውን የዚህን አስፈሪ ቦምብ ባለቤት በመሆን ከአሜሪካ ጋር በሚሳኤል ብዛት ያለውን ሰፊ ክፍተት ለማካካስ የቻለችበት አጋጣሚ እውን አደረገች። ይህ ከመሆኑ በፊት አሜሪካ በሚሳኤል ያላት ሰፊ ብልጫ የኒውክሌር ጦርነት ቢነሳ ቀድማ ወደ ሶቪየት በመተኮስ የአጸፋ ጥቃት ሳያሰጋት ማሸነፍ የሚያስችል የራስ መተማመንም ነበራት። ሶቪየቶች ግን ቀድሞ ቢተኩሱ ራስን በራስ እንደ ማጥፋት አይነት ውጤት እንደሚያስከትል እሙን ነው። ስለሆነም አሜሪካኖች ሚሳኤሎቻቸውን እያወጡ በሶቪየት አፍንጫ ስር በዙሪያ ባሉ ሀገራት ሲተክሉ ተቃውሞዋን ከመግለጽ ውጪ ምንም ማድረግ አልቻለችም። ዛር ቦምበር አሁን ይህንን ታሪክ ቀይሮታል። ከሶቪየት ኅብረት ጋር በኒኩለር እሰጥ አገባ ውስጥ መግባት በእሳት እንደመጫወት መሆኑን ጠላቶቿ እንዲገነዘቡ በማድረግ ተከባብሮ የመኖር ዲፕሎማሲያዊ ግንኙነት እንዲቀጥልም አድርጓል። በ1941 ዓ.ም ሶቪየት ኅብረት የመጀመሪያው አቶሚክ ቦምቧን ሙከራ እንዳደረገች የአሜሪካው ብቸኛ የልዕለ ኃያልነት ዘመን እንዳከተመም ታወቀም። ቦምቦችን በአውሮፕላን በመጣል ፋንታ ሌላ ስልቶችን በመፈለግ የሁለቱም ሀገሮች ባለሙያዎች በከፍተኛ ፍጥነት ረጅም ርቀት መጓዝ የሚችሉ ሮኬት የተገጠመላቸውን ሚሳኤሎች መገንባት ፈለጉ። በመጨረሻም በፉክክሩ ሶቪየት ኅብረት ሩሲያ አሸነፈች። ዛሬ በ21ኛው ክፍለ ዘመን ላይ ደግሞ ሀያላኑ በኒኩለር ገደል አፋፍ ያስቆመ አደገኛ የኒኩለር ጦርነት ስጋት በዓለማችን ላይ አንዣበዋል። ዩክሬን እና ሩሲያ ዳግም የኒኩለር ውዝግቡን ቀስቅሰውታል። አውሮፓውያኑ በሩሲያ ላይ ያደሙ ይመስላል። ሶስተኛ የዓለም ጦርነት ሊቀሰቀስ በደጅ ነው እየተባለም ይፈራል። ይህ ከሆነ ደግሞ ጦርነቱ በኒኩለር መሆኑ አይቀርም። ዓለማችን ጭንቀት ውስጥ ገብታለች። መሪዎች እንደ ኬኔዲና እንደ ክሩሼቭ ብልህ መሆን ይገባቸዋል። በዚህ አያያዙ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሁን እየተካሄደ ባለው የመካከለኛው ምስራቅ ጦርነት ላይ ምናልባትም ሽንፈታቸው እጅግ የሚበዛ ከሆነም የኒኩለር ጦር መሳሪያን ይሞክራሉ ተብሎ መላው ዓለም ስጋት ላይ ይገኛል ሲል አትላንቲክ ካውንስል መጽሔት ትንታኔውን አቅርቦታል። ተመልካቾች የተከታተላችሁትን የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። አርዕስተ ዜና። በ77 ዓመት ቆይታዋ በርካታ ማህበረሰብ ተኮር የልማት ስራዎችን ማከናወኗን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የደቡብ ሲኖዶስ አስታወቀ። የኤችአይቪ ስርጭት የወጣቱን ክፍል እያጠቃ በመሆኑ ህብረተሰቡ መዘንጋት እንደሌለበት ተጠቆመ። ከውጭ በዜና 7 የኒክሌር ጦር መሳሪያ ፍንዳታው ከፀሐይ በላይ የሚሞቅ ግዙፍ የእሳት ኳስ የሚፈጥር ሲሆን ከርቀት የሚገኙ አካባቢዎችን ሳይቀር በእሳት ያጋያል ተብሏል። እና መሰል ጉዳዮችን በዜና 7 ወጃችን አበይት ጉዳዮች አድርገን ተመልክተናል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ታደርስ ቆይታ አድርጌያለሁኝ። ከጌዲዮ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ ሌሎች ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ አበቃ። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘን።